እስኪ ልንገራችሁ። አሁን ልብ ሰማላችሁ አይደለም? ልብ ያለ የት ነው? እዚህ ነው። ልብ መርጨት ባታቆም ጭንቅላት ማሰብ ይችላል? ንገሩ እንጂ አይችልም ፈጽሞ። ሰው ማሰብ የሚችለው ደም ከዚህ ሲላክለት። አንድ የለመድናት ተራት አለች አይደል? ስጋ ቁጥር ቢሉት እስቲ ጣፊያ ትጉደልና ስትውሉ ታዩታላችሁ። የሰውነታችን የጨው መጠን እኮ የምትቆጣጠረው ጣፊያ ናት። ጣፊያ ከወጣች ጸጥ እንደምንል ማወቅ አለባችሁ። እንደ ጣፊያ የምንንቀው ሰው አለ። አይ ይሄ ደግሞ መጣ እንዴ እቺ ደግሞ እንደው በቃ ጀመራት የምንላቸው ሰዎች እውነቴን ነው የምነግራችሁ። እንደ ጣፊያ ተንቀው ግን ክብር የሚሆኑ ናቸው። እውነቴን ልንገራችሁ፣ የምናፍርበት አካላችን ክብራችን ነው። አሁን እዚህ ሀገር የምትኖሩ ወንድሞቻችን እህቶቻችንም ልጆቻቸው አንዳንዶቹ በጤና ችግር ቶሎ አፋቸውን የማይፈቱ እንደዚህ አይነት ልጆች አሉ። በእነሱ ማፈር የለባችሁ። ክርስቶስን መስለው የተፈጠሩ ናቸው። እግዚአብሔርን የሚመስል መልክ ታውቃላችሁ። እንዲህ እንዳሉ ቢሞቱ ገነት ይገባሉ። በዚያ ጊዜ ዲዳ የለ፣ ደንቆሮ የለ፣ ሁሉም ሰው እንደ አዳም ሆኖ ነው የሚነሳ። ደስተኞች መሆን አለባችሁ። የምናፍርበት ልጅ የለንም። እስከተጠመቀ ድረስ ይሄ ምራቁ እንኳን እየተዝረገረገ ቢሞት ክርስቶስን የሚመስል ልጅ ስለወለዳችሁ ደስተኛ መሆን ያለባችሁ። መጨረሻ ላይ በቀኙ ይቆማል። እንዲያውም አጥፍቶ አይፈረድበት፣ በድሎ በግራ ይቆማል ተብሎ አይሰጋም። በቅንነት የሚያርፉ ናቸው እነዚህ። እግዚአብሔር ቀን አለው ይፈውሳል። እንዲያ እንዳሉ እንኳን ቢኖሩ ማፈር አይገባም። ደስ ነው ሊላችሁ የሚገባው። እውነቴን ነው የምነግራችሁ። እንኳን እንደዚህ የተወለደ ልጅ ይቅርና በሆድ ውስጥ ያለ ጽንስ 40 ቀን ጽንስ ካለፈው በኋላ የወረደ ጽንስ እንኳን ቢሆን ኋላ አዳምን አክሎ እንደሚነሳ ታውቃላችሁ። ሔዋንን አክሎ ነው የሚነሳ። ያ ልጅ ይጸድቃል። እናቱ ናት የሚፈረድበት። 40 ቀን የሆነው ጽንስ ቢወርድ ያ ልጅ ሲነሳ አዳምን አክሎ ይነሳል። ሴቷም ሔዋንን አክላ የምትነሳ በቀኝ ይቆማል ያ ልጅ ማለት ነው። እና የእግዚአብሔር ሰዎች በዚያውም ደግሞ ጽንስ አታስወርዱ። የፈለገ ባሎቻችሁ ጋር ብትጣሉ ምን እንደው ፍቅረኛም በሉት። ሲጀመር ፍቅረኛ የሚባል ጋብቻ የለም። እንደው የጀመራችሁ ካላችሁ የጸነሳችሁን ካለ አታስወርዱ። ልጅ ጥሩ ነው። ክርስቶስን የሚመስል ፍጡር ነው። በምንም ነገር አትፈሩ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። የምናፍርበት አካላችን ምናችን ነው? በሉ ንገሩኝ እንጂ